ቤኒያሚን ሼሽኮ በማንቸስተር ዩናይትድ በካሪክ ስር እንዲሁ ደግሞ ከካሪክ በፊት በሩበን አሞሪም ስር ምን አይነት ቆይታዎች ነበሩት የሚሉትን ጉዳዮች እናደርሳለን። ሰላምና ጤና በያላችሁበት ክብሯትና ክብሯን አቤል ሻንቆ ኦፊሻል ላይ ትገኛላችሁ። ለፔጅ አዳዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጠይቃለሁ። ማንቸስተር ዩናይትድ በሁለት አይነት አሰልጣኞች የውድድር ዓመቱን ጀምረዋል። በተለይ ከሩበን አሞሪም በፊትና ከማይክል ካሪክ ባለፉት 4 ጨዋታዎች በኋላ ተጫዋቾች ጋር ብዙ ለውጦችን እያስተዋልንበት የሚገኝ የውድድር እየተከታተልን ስለመሆኑ በርካቶቻችን መናገር በምንችለው ልክ እያስተዋል ነው የሚገኝ የውድድር ዓመትን እያሳለፉ ነው የሚገኝ ተጫዋቾች። በዚህ ረገድ ደግሞ በግል የተሻሻሉ ተጫዋቾች አሉ። እርግጥ ነው ከዛ ባለፈ ደግሞ እንደ ቡድንም ደግሞ በጣም ጥሩ የሆነ ቡድን ባለፉት መርሃ ግብሮች እያስተዋልን እንገኛለን። በዚህ ቆይታዎች ውስጥ ከተሻሻሉ ተጫዋቾች መካከል አንዱ ቤኒያሚን ሼሽኮ ነው። ምን አይነት መሻሻሎች ናቸው ቤኒያሚን ሼሽኮ ጋር የተመለከተን የምንገኘው የሚል ሀሳቦችን እያነሳን ቆይታ እናደርጋለን። አንዱና ተጠባቂው ይህ ተጫዋች በቅርብ ጨዋታዎች በጣም ወሳኝ የሚባሉ ጎሎችን የሚያስቆጠር ተጫዋች ነው። ምንድነው ከጀርባ ያሉትን ጉዳዮች የሚሉትን ማንሳት ያለብን በሚመስልና ቡድኑ እንደ ቡድን እሱን የሚፈልጉ አይነት ደቂቃዎችን በተሰጠው አጋጣሚ ወሳኝ የሚባሉ የጨዋታ ማሸነፊያ ጎሎችን ቡድኑ ጋር እያስቆጠረ ነው የሚገኘው እና በሂውጅ ኢምፓክት በቡድኑ ውስጥ እየፈጠረ የሚገኝ ተጫዋች ስለመሆኑም ጭምር ይነሳል። ቀደም ብሎም 73.7 ሚሊዮን ፓውንድ ለአንድ የ22 ዓመት ስፍራ ተጫዋች ለውን በጀርመን ቡንደስሊጋ አንዳንዱ ከጀርመን የመጡ ተጫዋቾች ዋጋቸው የናሩ ቢሆኑ እንኳን የተሳካ የውድድር ዓመታትን በማያሳልፉበት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ስለምን ይህን ያህል ገንዘብ ደፈረ ተብሎ እንኳን ቢጠየቅ እድሜው ላይ ወጣት የሆነ ተጫዋች እና የተሻለ የመሆን ጊዜው ሰፊ የመሻሻያ ሩሞች እንዳሉትም ጭምር የሚነሳለት አይነት ተጫዋች እንደነበር ይታወቃል። ገና ሲዝኑ ሲጀመር ወደዚህ ቡድን ሲመጣ አንዱ ግን ባለፉት 2 የዩናይትድ በዳረን ፍሌቸርም ሆነ በጊዜያዊ አሰልጣኝነት ቡድኑን በመራበት ወቅት በማይክል ካሪክ ስርም ደግሞ ይህ ተጫዋች አንዱ ስፔሲፊክሊ ከአሰልጣኞች ጋር የአንድ ለአንድ ግንኙነቶች እና ተጨማሪ ኤክስትራ ልምምዶችን ሲያከናውን የነበረ ተጫዋች መሆኑ ተረጋግጧል። እንዲሁም ለምሳሌ የዩናይትድ ከ21 ዓመት በታች አሰልጣኝ ከሆነው ትራቪስ ቢኒየንገር አንድ ሀሳባቸውን አጋርተዋል። በፍሌቸር ባክሩም ስታፍ ውስጥ ከነበሩ ሰዎች መካከል አንዱ ናቸው እና ፍሌቸር ኢንዲቪጁዋል የተጫዋቹን በግል ትሬኒንጎችን ያሰሩት ነበረ እና ምን አይነት ቦታዎችን መሸፈን እንዳለበት ምናልባትም በተጫዋቹ ኮንፊደንት እንዲኖረው ይሄ በራስ መተማመኑ በጣም እንዲጨምርም ጭምር በርከት ያሉ የቤት ስራዎችን ሰርተዋል። እዚህ ጋር ማይክል ካሪክም ጭምር በቡድኑ በተለይም በተለያዩ ሳምንታት በተለያየ ያጫወት መንገድ ላይ ተጫዋቹ ራሱን በልምምዶች ወቅት ላይ በጣም ዴንጀረስ የሆነ የአጥቂ ባህሪ እንዲኖረውም ጭምር የማድረጉ ስራ ላይ በጣም ሲሰሩ ከነበሩ ሰዎች መካከል አንዱ ናቸው እና ይሄ በግል ለብቻው የሚሰራቸው የአንድ ለአንድ ግንኙነቶች ማይክል ካሪክ እዚህ ተጫዋች ላይ በደንብ መሻሻሎችም ጭምር እንዲታዩ ትልቁን ስራ ከሰሩ ሰዎች መካከል አንዱ ናቸው። በእርግጥ ይህንን በተመለከተ ወደኋላ መለስ ስንል በአሰልጣኝ ኤሪክ ቴን ሃግ ስር የምታስታውሱ ከሆነ ዩናይትድ የፊት መስመር የአሰልጣኝ ኮችንግ ስታፍ እንደነበር ታስታውሳላችሁ። የኬንያ ብሔራዊ ቡድን ካልተሳትኩኝ አሰልጣኝ ነበር። በዩናይትድ ቤትም የፊት መስመር ተጫዋች ሆኖም ጭምር ማገልገል የቻለን አሰልጣኝ በቡድን ውስጥ በተለይም የፊት መስመር ተጫዋቾች ላይ እንዴት ክሊኒካል መሆን እንዳለባቸው በአጠቃላይ ለአንድ የአጥቂ ስፍራ ተጫዋች በሚያስፈልገው መልኩ ሜዳ ውስጥ ሲያሳለፉ የነበሩበትን ጊዜ እናስታውሳለን እና ኢንጁሪ ታይም ላይ ተጫዋቹ ባለፉት የቅርብ ጨዋታዎች ደግሞ የሚያስቆጠራቸው ጎሎች ሂዝ ባክ እንድንልለትም ጭምር ያደረገ ነበር። ለምሳሌ ከብሩኖ ፈርናንዴሽ 94ኛው ደቂቃ ላይ የደረሰውን ኳስ ስትመለከቱ በጣም ፐርፌክት ነበር አጨራረሱ። እንዲያውም ማይክል ካሪክም እንደሚለው በጣም ብዙሃኑ የዩናይትድ ሰዎች ተጫዋቾች መልበሻ ክፍል ውስጥ በጣም ደስተኞች ነበሩ። ያንን አይነት በጣም ትልቅ ታለንት ያለው ተጫዋች እንዲህ አይነት በሆነ በጣም ፖዚቲቭ ኢነርጂ ባለው ኦልትራፎርድ ውስጥ በጣም ደመቅ ባለ ስሜት ቡድኑ የሱን ጎል በጣም በሚሻበት ሰዓት ላይ ስትሬትፎርድ ይበልጥ ለሱ ደስታቸው መግለጽ በሚችሉበት ቦታ ላይ እና ሂ ዲዘርቭ
ነበር ያለው። እንዲያውም ያ የሚገባው አይነት ተጫዋች መሆኑንም ጭምር ያስመለከቱበትን አጋጣሚ የተመለከትንባቸውን ቆይታዎች አስመልክቱናል። እና እኔ አንዳንዴ ሩበን አሞሪምን በተመለከተ ከጨዋታ ፍልስፍናቸው ባሻገር ሙሉ ለሙሉ እሳቸው መተቸት እጅግ በጣም አስቸጋሪ ነው። ማንቸስተር ዩናይትድ እንደ ቡድን ኦቨሮል ያለፉትን 10 ምናምን ዓመታት ገደማ እንደ ቡድን በጣም በትልቁ ክፍተት የሚነሳበት ነው እና ይህንን ዩናይትድ ለመገንባት አትሊስት ፕሮሰሶቹን በትክክል ከጀመሩ ሰዎች መካከል በትልቁ ልናነሳቸው የሚገቡ ናቸው። ምክንያት ካላችሁ ቤንያሚን ሼሽኮ ያስፈረሙት እሳቸው ናቸው። እንደነ ፓትሪክ ዶርጉ፣ ማቲያስ ኩኛ፣ ብሪያን ኤምቤሞ ሬጉላርሊ ደግሞ አማድ ዲያሎን በእያንዳንዱ ጨዋታ ላይ ለማጫወት ምርጫቸውን ያደረጉ ሰው የመጨረሻዎቹን ዝውውሮች የፈጸሙ ሰው ናቸው። ሰው ክሬዲት የሚገባቸው ሰው ናቸው። ነገር ግን 3-4-2-1 የሚጠቀሙት ያጫወት ቅርጽ እነዚህን ተጫዋቾች ወደ ጥሩ ብቃታቸው ሊያመጧቸው አልቻለም። አንዱ የቤንያሚን ሼሽኮ በማይክል ካሪክ ስር የተሻለ ጊዜ እንዲያሳልፍ ምክንያት የሆነው የዩናይትድ ያጫወት መንገድ ከ3 ተከላካዮች ወደ 4 ተከላካዮች፣ ከ4 አማካዮች ወደ 2 አማካዮች። 4 አማካዮች ስንል በሩበን አሞሪም ስር 2 ዊንግ ባኮች ወደኋላ የሚመለስ ወደፊት የሚሄዱ አይነት መሆናቸው፣ ወደ 2 አማካዮች 3 ከፊት መስመር ካለው የአጥቂ ስፍራ ጀርባ የሚገኙ 10 ቁጥር ከዛ 2 የ7 ቁጥርና 11 ቁጥር ተጫዋቾች መገኘት መቻላቸው ይበልጥ ይህንን ተጫዋች የተሳካለትን ጊዜ በማጥቃቱ ላይ ከጀርባው ተጫዋቾች አሉ ያግዙታል። ኤንዘን እሱም እዛ ቦታ ላይ የተሻለ ጊዜ እንዳያሳልፍ ያደርጉታል። እዚህ ጉዳይ ላይ ወደኋላ መለስ ስንል ለትልቅ ታለንት ገንዘብ አውጥተውበት ነገር ግን ያልተሳካለትን ራስመስ ሆይሉንድንም ጭምር ማንሳት ያለብን ይመስለኛል። ሜቢ እሱም ተጫዋች በዚህ ሰዓት ላይ በስብስብ ውስጥ ቢኖር ኖሮ እንዲህ አይነት የተሻለ በጣም ፕሮዳክቲቭ የመሆን ጊዜ ከሚኖራቸው የማንቸስተር ተጫዋች መካከል አንዱ የመሆን እድል ነበረው። ያንን ያየንበት ነው። ሰው በጣም ድንቅ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። ሩበን አሞሪም ለዚህ በጣም ትልቅ ክሬዲት መውሰድ አለባቸው። 2026 ወይንም ባለፉት 40 ምናምን ቀናት የእንግሊዝ ፕሪሚየር ሊግ ራንኪንግን ስንመለከት የትኛው ተጫዋች ነው ብዙ ጎሎችን በማስቆጠር 3ኛ ደረጃ ላይ የሚገኘው ተጫዋች ቤንያሚን ሼሽኮን፣ አንድም የፍጹም ቅጣት ምት ጎል የለውም። በዚህ ረገድ በቡድን ውስጥ ማለት ነው 4 ጎሎችን አስቆጥሯል በ6 ጨዋታዎች። እዚህ ጋር ከፊት የሚበልጡት ጥቂት ተጫዋቾችን ነው። ቲያጎ ምናልባት የፍጹም ቅጣት ምት ነበረው፣ 7 ጨዋታዎችን አድርጓል፣ 6 ጎሎችን አስቆጥሯል። ፓልመር 6 ጨዋታዎችን አድርጓል፣ በዛ ውስጥ ደግሞ 4 ፍጹም ቅጣት ምቶች ነበሩት፣ 5 ጎሎችን አስቆጥሯል። ቤንያሚን ሼሽኮ 6 ጨዋታዎችን ሲያከናውን አንድም የፍጹም ቅጣት ምት ጎል አልነበረውም፣ 4 ጎሎችን አስቆጥሯል። እንደነ ቪክተር ዮኬሬዥ ያሉ ተጫዋቾች እንደነ ሱመርቪል፣ ፔድሮ ያሉ ተጫዋቾችም ደግሞ በዚህ ረገድ የምናነሳቸው ተጫዋቾች ናቸው። ሰው ይሄ ተጫዋች ባለፉት ለምሳሌ ከዌስትሃም ጋር ጎል አስቆጠረ፣ ከፉልሃም ጋር ጎል አስቆጠረ፣ ከብሬተን ጋር ጎል አስቆጠረ፣ ከበርንሊ ጋር ጎል ማስቆጠሩንም ጭምር የተመለከትንባቸው የሜዳ ላይ እንቅስቃሴዎቹ ዋን ኦፍ ሂዝ ቤስት ፐርፎርማንስ አት ማንቸስተር ዩናይትድ የተመለከትንበት የውድድር ዓመትን እያስመለከተን የሚገኝ ተጫዋች መሆኑን እያየን ነው የምንገኘው። ይህንን ፐርፎርማንስ እስከ ድረስ ይዞት መጓዝ ይችላል። ይህንን ተጫዋች በተመለከተ በትልቁ ከሚጠየቁ ርዕሰ ጉዳዮች መካከል አንዱ ነው የሚሆነው። ቤንያሚን ሼሽኮ እንዴት በማንቸስተር ዩናይትድ እስከ መች ድረስ ባለው ቆይታው ይህንን የጎል ማስቆጠር ፕሮዳክቲቪቲውን ይጨምራል የሚለው ጉዳይ በትልቁ ከምንመለከታቸው ጉዳዮች መካከል የሚነሳ ነው። ጥቂት ሀሳቦችን ማንሳት ያለብን ይመስለኛል። ሜዳ ላይ ለምሳሌ ከዌስትሃም ጋር በነበረው ጨዋታ ላይ እንደምታስታውሱት በጨዋታው ላይ 96ኛው ደቂቃ ላይ ኦልሞስት ማንቸስተር ዩናይትድ ጨዋታው ላይ ከተጨመረው 7 ደቂቃ ሊጠናቀቅ የሰከንዶች ዕድሜ ብቻ ሲቀሩ ነው በዚህ ተጫዋች አማካኝነት ጎል አስቆጥሮ በጨዋታው ላይ አሸንፎ እንዲወጣ ምክንያት የነበረው 21 ደቂቃዎችን በጨዋታው ላይ የነበረው 2 ሙከራዎችን አድርጓል። ከዛ ባለፈ ከሁለቱ ሙከራዎች 5 ኳሶችን ምናልባት ነክቷል። አንዱ ደግሞ ወደ ጎልነት መቀየር የቻለበትንም ጭምር የሜዳ ላይ ፐርፎርማንስ የተመለከትንበት ነው። እስቲል ለምሳሌ ባለፉት 3 መርሃ ግብሮች የተጫወተባቸው ደቂቃዎች ቢደመሩ በፉልሃም 16 ደቂቃ፣ ከቶተናም ጋር 15 ደቂቃ፣ ከዌስትሃም ዩናይትድ ጋር 21 ደቂቃዎችን ተጫውቷል። ያ ማለት 53 ደቂቃዎችን ነው። ኢቭን የአንድ ጨዋታ የመጀመሪያ አጋማሽ ልንለው እንችላለን ባለፉት 3 መርሃ ግብሮች ላይ። በዚህ ቆይታው ግን 2 ጎሎች ላይ ተሳትፎ አድርጓል። በጣም ፐርፌክት ነው። ዩናይትድ አርሰናልን ሲያሸንፍ 9 ደቂቃዎችን የተጫወተው። ከሲቲ ጋር ቤንች ነበር፣ አልተሰለፈም። ከብራይተን ጋር በጨዋታው ላይ 90 ደቂቃዎችን አሳልፏል። ዩናይትድ ጨዋታውን አሸንፈዋል፣ ጎልም አስቆጥሯል።
ከዛ በፊት በነበረው ከበርንሌ ጋር ቡድኑን ባደረገው ጨዋታ ላይ ዩናይትድ የመምራት እድልን አግኝቶ ነበር አይደለ? በዛ ጨዋታ ላይ ሃይደን ሄቨን በራሱ መረብ ላይ ጎል አስቆጠረ። ሼሽኮ 2 ጎሎችን በተከታይነት አስቆጠረና 2-1 መምራት ቻለ። አንቶኒ 66ኛው ደቂቃ ላይ ጎል ካስቆጠረ በኋላ የተጫዋች ወደ ጎል ማስቆጠሩ የተመለሰበት ተርኒንግ ፖይንቱ እንደነበር የተመለከትንበት ጨዋታ እንደነበር እናስታውሳለን። ለምንድን ነው አሰልጣኞች አሁን ይህንን ተጫዋች በ21 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ በ11 በቋሚነት ጀምሯል። የ7 ጎሎች ኮንትሪቢሽን ያሉት በዚህ የውድድር ዓመት በተመለከትነው የማንቸስተር ዩናይትድ የቡድን ቆይታ። ለምንድን ነው አሰልጣኞች 9 ቁጥር አድርገው ይህንን ተጫዋች ማሰለፍ ምርጫቸውን ያላደረጉት የሚሉ ጥያቄዎችን ልናነሳ ይገባል። በዩናይትድ ቤት ውስጥ በዚህ ውድድር ዓመት ሌላው አይ ቲንክ ሶ ባይ ፋር የቡድኑ በጣም ምርጡ ፈራሚ የመሆን እድል ያለው ተጫዋች ማን ነው የሚመስለው? ብሪያን ኤምቤሞ ነው። ምክንያቱም በጣም ዲሳይሲቭ የሆኑ ጎሎችን የሚያስቆጠር ተጫዋች ስቲል በዩናይትድ ቤት ውስጥ የተላልቅ ጨዋታዎችም ደግሞ ተጫዋች መሆኑን የተመለከትንበት መሆኑን አስተውለናል ብዬ አስባለሁ። በዚህ ውድድር ዓመት በተመለከትነው የዚህ ተጫዋች ቆይታ ይህንን ስንመለከት ብሪያን 9 ቁጥር አድርገው በሞከሩት ሁለቱ አሰልጣኞች አሊያም በተለይ ደግሞ የማይክል ካሪክ ያለፉት 5 መርሃ ግብሮች ስፔሻሊ 4ቱ ጨዋታዎች ላይ ፕሩቭን ነው። ጎል ያስቆጥራል፣ ብዙ ታታሪ ነው፣ ሳጥን ውስጥ አነፍናፊ የሚባል ተጫዋች ነው። ወርክሬቱ በጣም አስደናቂ ነው። ሊንካፖቹ በጣም ጥሩ ናቸው። እይታዎቹ ይህንን ስትመለከቱ ቤንያሚን ሼሽኮን እነዛን ዘለግ ያሉ ደቂቃዎችን ላለመስጠት ለአሰልጣኞች በጣም ቻሌንጅ አድርጓቸዋል። ነገር ግን በ16 ጨዋታዎች በቤንያሚን ሼሽኮ በዩናይትድ ባደረጋቸው 16 ጨዋታዎች 2 ጎሎችን ብቻ አስቆጠሩ። ባለፉት 5 ጨዋታዎች 4 ጎልን ብቻ ሲያስቆጠር ተጫዋቹ የሆነ ለውጥ እየተመለከትንበት የሚገኝ ተጫዋች መሆኑን እያስተዋልን ነው የምንገኘው። ስለዚህ አሁን የሳጥን ውስጥ ደመነፍስ ያለው የፊት መስመር ተጫዋች እንዲሆን የሆነ ምክንያት እየተፈጠረለት የሚገኝ ተጫዋች መሆኑንም ጭምር እያስተዋልን ነው። እዚህ ጋር እንደ ቡድን ተጫዋቹ ከኳስ ጋር በጣም ኮንፈርት ዞን የሚሰማ አይነት ተጫዋች ነው። ኳስ ይበልጥ ይዞ መቆየት ይችላል። ቅድም እንዳነሳ ነው ሁሉ ማቲያስ ኩኛ፣ ብሪያን ኤምቤሞ፣ አህማድ፣ ብሩኖ ፈርናንዴዝ ራሱ ብሪያን ካለ ሜዳ ውስጥ ለእነሱ ኳሶችን ሆልድ አድርጎ መስጠት የሚችል አይነት ተጫዋችም ጭምር ሆኖ የተመለከት ነው። በእነዚህ ቆይታዎች ውስጥ የሆነ ፐርፌክት የሆነ የሜዳ ላይ ቆይታን እያሳለፈ የሚገኝ ተጫዋች መሆኑን እያስተዋልን ነው እና የተሰጡት ደቂቃዎች ኮምፕሊትሊ በአግባቡ እየተጠቀመ የሚገኝ ተጫዋች መሆኑንም እያስተዋልንበት የሚገኝ ቆይታ ነው እና የአንዳንድ አሰልጣኞች አሉ አይደለ በባህሪ አንዳንድ ተጫዋቾች ላይ የሚፈጥሩ ተጽዕኖ አለ። በትክክል እነዛ ተጫዋቾች ላይ ተጽዕኖ ከፈጠሩ ሰዎች ውስጥ በትክክል የምናነሳው በተለይም በዩናይትድ የመልበሻ ክፍል ውስጥ በእያንዳንዱ ተጫዋች ላይ ተጫዋች እንዲህ አይነት ዲሳይሲቭ የሆኑ ጎሎችን ማስቆጠር በቤንያሚን ሼሽኮ ላይ ደስተኛ መሆናቸውንም ጭምር የሚገልጽ ሪፖርት ከማይክል ካሪክ በኩል ተሰምቷል። አሁን ዩናይትድ እንዲህ አይነት በጣም ጥሩ የሚባሉ ብቃቶች ላይ የሚገኘው ተጫዋች ኮንሲስተንትሊ እንዲጫወት በማድረግ ይበልጥ ደግሞ የሳጥን ውስጥ ደመነፍሱን ይበልጥ የዩናይትድ የመጀመሪያው ታርጌት ነምበር 1 ተደርጎ የፊት መስመር ተጫዋች ሆኖ የመጣ ተጫዋች ነው። የወጣበት ገንዘብ ቀደም ሲል እንዳነሳ ነው 73.5 ሚሊዮን ፓውንድ ነው። በጣም ጥቂት የሚባል ገንዘብ አይደለም። እንዲህ አይነት ለወጣበት ተጫዋች እንዴት ባለ መልኩ ነው እስከ ውድድር ዓመቱ መጨረሻ ላይ ዓለም በሚቀጥሉት ዓመታት የተሻለውን በጣም ፕሮዳክቲቭ የሆነውን ተጫዋች ያ በጣም ጥሩ የሚባለውን ብቃቱን ከመጠቀም አንጻር በዩናይትድ ቤት ውስጥ የተሻለ ተጫዋች በማድረግ የቤት ስራ ላይ ተሳትፎ የሚያደርጉት የሚሉት ጉዳዮች የሚጠበቁ ናቸው። ይህንን በማየት ደረጃ ቤንያሚን ሼሽኮ በጣም ተሳክቶለታል ማለት እንችላለን፣ በቡድን ውስጥ ማለት ነው። እንዲሁ ደግሞ በዩናይትድ ለምሳሌ በልምምድ ቦታ ላይ ለብቻው ትሬኒንጎችን እየሰራ ነው። ራሱን አፕግሬድ ለማድረግ በጣም ጠንክሮ የሰሩ ከሚገጫዎች መካከል ነው አንዱ ነው እንበል እንጂ በተመሳሳይ በዩናይትድ የጂም ቦታዎች ላይ ሌላ ለውጥ እያመጡ ከሚገኙ ተጫዋቾች መካከል ደግሞ መሆኑን እየተመለከትን ነው። በደንብ ተጨማሪ ሰዓቶችንም ጭምር ወስዶ እየሰሩ ከሚገኙ ተጫዋቾች መካከል አንዱ መሆኑን ይሄ ይበልጥ ለማደግ ተጫዋቾች ላይ ረሃብ እንዲኖሩ የሚያስችል እድገታቸው በጣም የተሻለ መሆኑ እንዲችሉ የተሻለ ማየት እንዲችሉም ጭምር የሚያግዛቸው ነውና አሁን በዩናይትድ ቤት ውስጥ የሆነ ተስፋ እንዲታይም ጭምር ያደረገውን አንዱ ግን እዚህ ጋር በደንብ ማየት የሚኖርብን በማንቸስተር ዩናይትድ በኩል ስለ ባላንስ ጥያቄዎች የሚነሳበት ወቅት ላይ አይደለም የምንገኘው አይደለ።
ቡድኑ አብዛኛው ዲፓርትመንት ላይ ባላንስ ነው። ለምሳሌ በሁለቱ ሆልዲንግ ሚድፊልደር መካከል ባለፉት ጨዋታዎች በደንብ ፍጹም መግባባት አለ፣ በካዝሜሮ እና በተመሳሳይ ደግሞ በኮቢ ሜኑ አማካኝነት። ከነዚህ ሁለት የተከላካይ አማካይ ጀርባ ፊት ለፊት የሚጫወተው የሲዝኑ ብዙ አሲስቶችን ማድረግ የቻለው የእንግሊዝ ፕሪሚየር ሊግ ቶፕ አሲስተር ነው ብሩኖ ፈርናንዴሽ። ከሱ ጀርባ በጣም ያለቀላቸው ኳሶችን አሲስት በማድረግ የሚገኝ ተጫዋች እንደመሆኑና ከብሩኖ ፈርናንዴሽ ጀርባ ደግሞ አንድ በጣም ክላሲክ የሆነ ዲስትሮየር፣ አንድ ደግሞ በጣም ክላሲክ የሆነ ፓሰር የሆኑ ተጫዋቾችን እያየን ነው። በዚህ ሂደት ውስጥ የብሩኖ ፈርናንዴሽ ከቤንያሚን ሼሽኮ ጀርባ መጫወት ለብሪያን ኤምቤሞ ሆነ ለሁለት የመስመር አጥቂዎች ራሱንም ጨምሮ ብሩኖ ፈርናንዴዝንና ቤንያሚን ሼሽኮ በጣም ትርፋማ እያደረጋቸው የሚገኙ ተጫዋቾች ናቸው። ከተለያዩ አንግሎች ኳሶች እንዲደርሱትም ጭምር የሚያደርግ የሜዳ ላይ እንቅስቃሴ። ለምሳሌ ብሪያን ኤምቤሞ የመጨረሻውን ከዌስትሃም ጋር የነበረውን ጨዋታ ታስተውሉ ከነበረ ሁለት አይነት አጋጣሚዎች ነበሩት። በጣም እሱም ራሱ ስትረግል ያደረገባቸው ጨዋታ ነበር ያ ጨዋታ። ነገር ግን ሁለት በጣም ያለቀላቸው የሚባሉ የሳጥን ላይ ኳስ ዴሊቨሪዎችን አድርጎ ነበር። አንዱ ጆሹዋ ዚርክዜ ጎሉ ምናልባት ያንን የጭንቅላት ኳስ ካስታወሳችሁ መረብ ላይ ያረፈ ብለን ስንጠብቅ ወደ ውጭ ሲወጣ ተመለከተን። ሁለተኛው ያንኑ ተመሳሳይ አይነት ደግሞ ኳስ ሲያቀብል በጨዋታው ላይ በጣም በሚያስደንቅ መልኩ እግሩ ላይ እንዴት አርፎ ኳስን ወደ ጎልነት እንደቀየረውም ጭምር ለማመን በሚያስደንቅ መልኩ እና አንቢሊቨብል ጎል ነው፣ እንዲሁም የማይታመን ጎል የነበረበትን አጨራረስ አስመለከተን። ብዙዎቹን ሰርፕራይዝ ያደረገ እንዲህ አይነት ሌት ድራማ አይነት የሜዳ ላይ ፐርፎርማንሶችን ቡድኑም እንደ ቡድን እሱም ጭምር ያንን ማየት እንዲችል ያስቻለ አጋጣሚ ነበርና በጣም ጥሩ የሚባሉ አጨራረሶችን በቅርብ ጨዋታዎች ለተጫዋቹ እያስመለከተን ነው የሚገኘው። የዩናይትድ ኦቨርኦል ያጫወት መንገድ ተጫዋቾችን በተመለከተ በተሻለ መልኩ እንዲንቀሳቀሱን ጭምር እያደረገ እንደሆነ የተመለከትን ነው እና ለብዙሃኑ የእግር ኳስ ቤተሰቦች አሁን የተጫዋች በትክክል ወደ ጎል የተመለሰ እንዳለ ፕላስ ደግሞ የተጫዋቹ ችግር ብቻ እንዳልነበሩ ያለፉት ወራቶች ቆይታ በሜዳ ውስጥ የተመለከት እንደነበረው ቤንያሚን ሼሽኮ ተጠያቂ መደረግ ያለበት ከጀርባው ስለሚጫወት ተጫዋቾች። ምክንያቱም ከጀርባው ታስታውሳላችሁ ብሩኖ ፈርናንዴሽ በጥልቀት የሚነሳ የተከላካይ አማካይ ስለነበረ ቦክስ ቱ ቦክስ ሩጫዎችን እንዲያከናውን የሚደረግ ተጫዋች እንደመሆኑ መጠን እነዚህ ዴድ ቦል የሚባሉ ያለቀላቸውን ስሩ ቦሎች ማቀበል የሚችል እንኳን ተጫዋች ቢሆን ይበልጥ የቤት ስራዎችን በጣም ከፍ ያደርጉበታል። አንድ ተጫዋች ያንን ሁሉ ሩጫዎችን ሲያከናወን አሁን ይሄ ጠንክሮ እየሰራ የሚገኝ ተጫዋች መሆኑን መልሶ እየከፈለው እንደሆነም ጭምር የተመለከተን ነው እና ቤንያሚን ሼሽኮ በጣም ጊዜ እያሰለፉ ከሚገኝ ተጫዋቾች መካከል አንዱ መሆኑን በኦልድ ትራፎርድ እየተመለከትናቸው ከሚገኝ ተጫዋቾች መካከል በደንብ እያስተዋለን ነው የሚገኘው። አሁን ቤንያሚን ሼሽኮ ተስፋ የሚጣልበት የማንቸስተር ዩናይትድ ቆይታ የማሳለፍ እድሉ ከዚህ በኋላ በሚኖሩት ቆይታዎች የተሻሉ እንደሚሆኑም ጭምር እናያለን። ምናልባት ምን አይነት እይታ አላቸው ቤንያሚን ሼሽኮን በተመለከተ በካሪክ ስር የሚለውን ሀሳቦቻችሁን ልታጋሩን ትችላላችሁ። መልካም ጊዜ